ወይ ስሜት አለች እኮ ስሜትሽ ይቆረጥ ውሽምትዬ ማለት ነው። ይጫወትብሽ በደንብ አድርጎ ማለት ነው። ካልገባሽ ይጫወትብሽ። አንቺ እኮ የአብርሽ ባጣ ቆይነሽ። ቀጥይበት። አብርሽ እኮ ለሁሉም ሰው እኮ ነው ቃል የሚገባ ማለት ነው። መልሶ ታጥቦ ጭቃ ነው። ዛሬ እንዴት እንዳደረገ ታውቃላችሁ አይደለ? ሁሉም ነገር ታይ መድአነ ለምን በቀልድ መድአነ ለምን አትጥረው አንተ ሰውዬ። የእናንተ ድራማ ማለቃ የለም ግን የውሽምትን መጨረሻ ማየት ናፈቀኝ። ጋይ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ አብርሽና ውሽምት መጡ አንድ ላይ ማለት ነው። እንግዲህ ውሽምትን 100,000 ለማስገባት ሁሌ በውሽምት ቤት ነው ቪዲዮ የሚለቀቀው። እንደምታዩት አብርሽ ከሩታ ጋር እንጂ ከውሽምት ጋር በሱ ቤት መመጣት አይፈልግም። ከሩታ ጋር ነው። ከሩታ ጋር ሲመጣ ነው እይታ የሚጨምረው። ከውሽምት ጋር በራሱ ቤት መመጣት አይፈልግም አብርሽ ማለት ነው ጋይ። ስለዛ እኮ ነው ከሩታ ጋር ስለማይገናኙ ቪዲዮ አንድ ላይ ስለማይሰሩ። ካለ ሩታ እኮ አብርሽ አይሆንም። ግን ውሽምት ላይ ጊዜን እያሳለፋት ተይ ሁሉም ነገር እሺ ምናምን እያላት እያስረሳት ታምራለሽ፣ ቆንጆንሽ፣ ውግ ምናምን አትቀጥይ፣ የራስሽ ፀጉር ያምራል፣ አለባበስሽ ያምራል እያላት ይሄ ሁሉም ነገር ማለት ነው እያስረሳት ነው። እግዚአብሔር ነው የምላችሁ። እቺ ጅል መቼም አይገባትም። ጅል ነሽ፣ ቀጥይበት ከሱ ጋር ማለት ነው። አንቺ የአብርሽ ባጣ ቆይ ነሽ። ሲፈልግ ይጠርሻል። አንቺ የተጨነቅሽ ምክንያቱ የሰውን ባል ነው ወደ ራስሽ ያመጣሽው ማለት ነው። እረፍት ተጣሽ። የሁሉም ሀሳብ እየሰማሽ ተጨነቅሽ፣ እንቅልፍ አጣሽ፣ ከሳሽ እኮ ከአንገት በላይ ከስታለች ጋይስ። በአብርሽ ፍቅር በጣም ተጎድታለች ልጅቷ ማለት ነው። እና አንቺ መቼም አይገባሽምና ቀጥይበት። አብርሽ ደግሞ የትላንትና ቪዲዮ ከወንድሜ ጋር እንደተገናኘሽ አየሁ እኮ ግን ቪዲዮን አልሰማሁም። ምን እንዳለሽ አላቅም አላት። ቪዲዮ እንዴት አልሰማም ጋይስ? ውሸት እኮ ነው ውሸት። ቪዲዮ ሳይሰማ ነው ታዲያ አሁን ዛሬ ዝም ብሎ የሚያወራው? የማን ወሬ አትስሚ። ሰው ሁሉ ሲጠራሽ ነው እንዴ? አንቺ ለምንድን ነው የምትሄጂ? ሁሉም ሰው ነይ ሲሉሽ ትሄዳለሽ ወይ? ለምንድን ነው የምትሄጂ? እኔ ወይስ ሰዎቹ ነው የምታመኝ? እያላት እኮ ነው የተጫወተባት ነው። ቢገባሽ ማለት ነው ቢገባሽ ከአብርሽ ጋር ብታቆሚ ይሻልሻል። ዞሮ ይኸው እንደ ቆሻሻ ጥሎሽ ነው የሚሄድሽ። ጠብቂ። ወንድ ልጅ እኮ ስሜቱ ሲጨርስ ጥሎ ነው የሚሄድሽ። ጠብቂ። ምክንያቱ ያልሆነ ነገር ውስጥ ነው የገባሽ፣ የሰውን ህይወት ውስጥ ነው ገባሽ። በዚህ ልክ የተጨነቅሽ ያልሆነ ህይወት ውስጥ ገብተሽ የራስሽን ህይወት ባታበላሽ መልካም ነው ብዬ አስባለሁ። ውሽምትዬ ማለት ነው። የአብርሽ ወንድም በትክክል የሆነ በቃ እውነቴ ነው የምላችሁ ትክክለኛ መልስ ነው ለውሽምት ሲነግራት የነበረው ማለት ነው። ቢገባሽ ከአብርሽ ጋር እንደ ቆመሽ መውራት የለብሽም። የፈለገ ነገር እንደ ወንድም እንዳየት በውሩቅ እንገናኛለን፣ እናወራለን። ካለዛ እንደ በፊት ካንተ ጋር መሆን አልችሉም። ስለዚህ ነገ እኔ መጎዳት አልፈልግም ያለውን ህይወት ውስጥ ነው የገባው ብለሽ መናገር የለብሽም። አብርሽ ለውሽምት ምንም ስሜት የለውም። እሷ ላይ ለመጫወት ነው እሱ የሚፈልገው እንጂ የእውነት ሄርሜላው ወዶ አይደለም አብርሽ ማለት ነው። ወንድ ልጅ ደግሞ በቁሳቁስ ወደ ራስሽ ልታመጪ አትችይ። ወንድ ልጅ ዛሬ ልታመጪ ትችላለሽ ወይ ለ1 አመት ወይን 2 አመት አንድ ላይ ልትቆዩ ትችላላችሁ። ስትጣሉ ደግሞ ጥሎ ወደ ድሮ ሚስቱ መሄዱ እኮ አይቀርም። ግን አንቺ ይሄ ሁሉ ባትለፊ ጥሩ ነው ብዬ አስባለሁ። አንቺ ታምራለሽ፣ ቆንጆ ነሽ፣ ለሰው ልጅ ክብር አለሽ። ምን ክብር አላት? አንተ ጅል ማለት ነው። በግ እኮ ነው አብርሽ ጋይስ፣ በግ ማለት ነው። ታፍቅረኛለህ ወይ ማለት ፈልጋ ነበርሽ በሷ ሀሳብ ማለት ነው። አብርሽ ደግሞ ምን አላት? ወድሻለሁም አፍቅርሻለሁም አላላትም። ገባችሁ? መድአነ ለምን ሁሉም ነገር ታይ ነው ያላት እንጂ ሌላ ምንም አፍቅርሻለሁ አላላትም። ፍቅሩን ተቀበለላት ነው የተባለው እንጂ ያው እዛ ላይ የተጻፈ ነው ፍቅሩን ተቀበለላት የሚለው እንጂ በፍጹም አብርሽ
የፍቅር ጥያቄም አልተቀበላትም። ወድሻለሁ አላላትም። መጣት ሳማት። ምንድነው የሚባለው? ምንድነው የሚባለው? ኧረ ጠፋብኝ እናንተ። ታኛባት እንጂ አንገቷ ላይ ታኛ እንደ ህፃን ልጅ ማለት ነው። የጅላጅል ማለት ነው። ጅላጅል እኮ ነው። አብርሽ ገና ወጠጤ አላደገ ይጫወትብሽ በደንብ ማለት ነው። ይሄ እኮ ገና አልበሰለም። እዛ ጋር ሂዶ ለምንድነው ከሩታ ጋር ያልሆነ ሰው ጋር የምታገናኙ? ያልሆነ ሰው ነገ የሚጠቅማ ሰው ቢሆን ጥሩ ነው፣ ግን የማይጠቅም ሰው ጋር ለምን አገናኛችሁ? ሩታና ደስታ ለምን አገናኛችሁ ብሎ ሌላ ቦታ ሂዶ ወሬ ያወራል። እዚህ ጋር ደግሞ ውሽምት ቁርጥክን ንገራኝ፣ በቃ እኔም ደግሞ ከአንተ መራቅ አለብኝ፣ ያንተን ሀሳብ ብቻ ንገራኝ ትላለች። እሱ ደግሞ ሙድ እያያዘባት ማለት ነው። እግዚአብሔር የሆነ ቁም ነገር ወሬ አላወራትም እውነት ለመናገር ማለት ነው። አፌን እያላትን ያለው ማለት ነው። አብርሽ ምንም ቁም ነገር የለው። ለሚስቱም ብዙ ቃል ገብቶለት ከአንቺ መለየት አልፈልጉም፣ ከአንቺ ጋር ዘላለም ነው መኖር የምፈልገው፣ በጣም ነው የምወድሽ፣ በጣም ነው ማፍቅርሽ፣ ብዙ ነገር ነው ያለው አብርሽ ማለት ነው። ሁል ጊዜ ቃል ይገባል። ቃሉ እዛው ነው ታጥቦ ጭቃ ማለት ነው። የምሬ ነው የምላቸው አብርሽ ለትዳር የሚሆን ሰው አይደለም። ይጫወትብሽ በደንብ ማለት ነው። ምንም አታሳዝኝም ነገ ማለት ነው። የሆነ ነገር ራስሽ ላይ ብታደርጊ ምንም አታሳዝኝም። ራስሽን መልሰሽ ገደል ምታስገቢ ማለት ነው። ቀጥይበት፣ ግፊበት፣ ሂጂበት፣ ዋጋውን ታገኛለሽ መጨረሻ ላይ ማለት ነው። እና ሩታና አብርሽ ደግሞ እንደማይላዩ ውስጤ ልቤ ይነግረኛል ጋይስ። ምንም ማለት ነው። ዞሮ ዞሮ አብርሽና ሩታ አንድ ላይ እንደሚሆኑ እርግጠኛ ነኝ። አንቺ ግን ልፊ በደንብ ማለት ነው። እንደፈለገ ያድርግሽ፣ ይጫወትብሽ፣ ጊዜሽን ደግሞ አቃጠይ አንቺ። እኔ ምን ቦጣኝ? ወንድ ልጅ ካልፈለገኝ ለሱ ፍቅር ብዬ ዝም ብዬ ልኖር እንደ የሱ ስሜት ሳላይ ደግሞ የመጣው እኔ የሰው ትዳር ውስጥ ነው የመጣው እሱ። እሺ ትዳር ባይኖር የልጅ አባት ባይሆን ችግር የለውም፣ ትቀጥል። እኔ ምንም አይመስለኝም። ግን ማለት እሷ የመጣችው በመጥፎ መንገድ ነው የመጣችው። ምክንያቱ ባለትዳር መሀል ነው የገባችው ማለት ነው። አብርሽ አሁን ለምንም እያሰበ አይደለም። እሱ አሁን ከእሷ ጋር መሳቅ፣ መደሰት፣ ጊዜ ማሳለፍ፣ አንድ ላይ ማበላት፣ መጠጣት እሱ ብቻ ነው የሚያስበው። ከፊት ለፊቷ ውሽምት እንዳትርቅ አይፈልግም። በቃ ከእሷ ጋር እንደፈለግ መጫወት፣ መሳቅ፣ መደሰት፣ መሮጥ፣ እዛ ማዛላዘል ነው እንጂ የሚፈልገው አብርሽ እንጂ ለትዳር የሚሆን ወንድ አይደለም። ነገ ደግሞ ጥሎሽ መሄዱ አይቀርም። ግን ቢገባሽ የአብርሽ ወንድም በደንብ መክሮሻል። የእሱም ምክር ብትቀበይ ጥሩ ነው። እሱ ያለሽ የማንም ወሬ አትስሚ፣ ሰው ስላለሽ ነው እኔ ነው ወይስ ሌላ ሰው ነው ምሰሚ ምናምን ያላት ነው ያለው። ስለዚህ የአብርሽ ነገር ግራ ያጋባል ጋይስ። እና እኔ እንጃ የእሱ መጨረሻ ማየት ናፈቀኝ። ሄርሜላ እንዳትጎጂ ቢገባሽ ከአብርሽ ህይወቱ ልቅ ብላሽ ብትወጪ ነው የሚሻልልሽ። የኔ እናት ቢገባሽ ማለት ነው። የአብርሽ ወንድም በደንብ መክሮሻል፣ በደንብ ማለት ነው። አብርሽ እንደማይወድሽ ሁሉ ተመልካሽ የነገርሽ ነው በኮሜንት ማለት ነው። ነገ ዞረሽ እያለቀሽ እንዳትመጪ፣ ይሄ ነው የምነግርሽ። ሌላ ምንም የምልሽ ነገር የለውም። ቀጥይበት፣ ግፊበት። እኛ ምን አገባን? እና ያለን እስከ መጨረሻ ምን ላይ እንደምትደርሱ ማለት ነው። ሩታና አብርሽ ደግሞ መቼም እንደማይለያዩ እናንተ ድራማቸው ቀጥሉበት፣ እኛም እናያለን። ቀጥሉበት፣ ታገማሙ እና ምንም ማድረግ አይቻልም ጋይስ። ይጨማለቁ፣ እኛ ምን አገባን? እንደፈለጋችሁ ሆኑ። የፈለገ ሰው እናንተን ይከታተላል፣ የማይፈልግ ሰው ደግሞ ሰብስክራይብ አንስቶ ይወጣል። ከእናንተ ጋር አይሄዱማ። ሰው ሁሉ አሁን ላይ ጭቅጭቅ ሰለች። አሁን ላይ ምንድነው ሰው በቃ የመዳም ጭቅጭቅ ሰው የሰማ እዛ ጋር ሲሄድ የእነሱን ጭቅጭቅ ሰው በቃ ሰላማዊ ቪዲዮ፣ ፈታ ዘና የሚያደርግ ቪዲዮ ነው የሚፈልጉ። እናንተ ቀጥሉ። ሮማንቲክ ፍቅር እያላችሁ ትመጣላችሁ፣ ቅንድ ብላችሁ ትመጣላችሁ። እዚህ ጋር ሌላ ነገር ትሰራላችሁ። እንጃ የውሽምት በጎች ማለት ነው እናንተ ጅሎች። እንዳ ውሽምት ጅሎች ናችሁ እናንተ ጅሎች ማለት ነው። እሷ የምትደግፉ ጅሎች ናችሁ። ወደፊት አብርሽና ሄርሜላ ብላችሁ የምትጽፉ
እናንተ ጅሎች እንደ አብሬሽ እንደ ውሽምት ጅሎች ናቸው። እነሱን ቂጥ የምትከተሉ ማለት ነው። ድራማ መሆኑም አታውቁም እናንተ። እውነት ይመስላችኋል እነሱ ንግግር ማለት ነው። እጫወቱበት፣ ሽንቱን ሽንበት ከላይ እግዚአብሔር ይጫወትበት። እኛ ምን ያገባል? ማየት ነው በቃ፣ እስከ መጨረሻ ማየት ነው። እግዚአብሔር ዩቱብ ባይኖረኝ እናንተም አልከታተልም፣ በፍጹም አልከታተልም። እንዴ ምን ቦጣኝ? ስንት ነገር የሚያስጨንቀኛል፣ ስንት ነገር የሚሰራ ስራ አለኝ እኔ። እናንተ ልከታተል እንዴ? ዩቱብ ባይኖረኝ አልከታተላችሁም። ጌታን ነው የምላችሁ። እና ከነዚህ ምን እንማራለን? ከዝሙት ውጪ ጋይስ፣ ዝሙት እኮ ነው የምንማረው። ለማንኛውም ለዚህ ቤት አዲስ ከሆናችሁ